ዛሬ ላይ ደግሞ ከ10ኛ ክፍል ቻፕተር 4 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን a country has a large total population but a low number of people per square kilometer. Which statement best describe this situation? ጥያቄው የሚለና አንዲት ሀገር large total population እና low number of people per square kilometer ቢኖራት የትኛው አማራጭ ስቴትመንት ነው best describe የሚያደርገው ይህን ስቴትመንት ነው የሚለና a the country is densely populated መልስ የሆነ ምክንያቱም ደንስሊ ፖፑሌሽን ማለት ወይም ደግሞ አንድ ቦታ ደንስ የሆነ ፖፑሌሽን አለው የምንለው many people per unit area ሲኖረው ነው። ስለዚህ ጥያቄው ላይ ደግሞ low number of people per square kilometer ነው የሚለና ስለዚህ ኤውን የቢ ደግሞ the country is sparsely populated ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም large population አለ ማለት high population density አለ ማለት አይደለም። ምክንያቱም population relative to land ያለውም ዲፔንድ ስለሚያደርግ ማለት ነው። ስለዚህ በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following countries known for having a very high population density in Africa? የትኛዋ የአፍሪካ ካንትሪ ናት very high population density እንዳላት የምትታወቀው ነው የሚለና የኤ አልጄሪያ ይለናል። መልሰን ምክንያቱም አልጄሪያ large land area አላት ግን lower የሆነ density ነው ያላት። ስለዚህ ኤውንም ቢ ደግሞ ሊቢያ ይለናል። በተመሳሳይ መልሳት ሆነ ምክንያቱም ሊቢያ sparsely populated የሆነ ፖፑሌሽን ነው እንደው ተቃራኒው ያለው። ስለዚህ ቢ አይሆንም። ሲ ደግሞ ሩዋንዳ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሩዋንዳ ናት ሞስትሊ densely populated ከሚባሉ የአፍሪካ ካንትሪዎች መካከል በዋነኝነት ብትጠቀሰው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is African's population distribution described as uneven? ለምንድነው የአፍሪካ population distribution የተመጣጠነ አይደለም ተብሎ የሚገለጸው ነው ይለና የኤ population is equally spread across the continent ይለናል። መልስ ይሆን ምክንያቱም population evenly አይደለም distributed የሆነው። ለዚህ ኤውንም ቢ ደግሞ human and physical factor influence where people live ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ፊዚካል ኮንዲሽኖችና ኢኮኖሚክ ኦፖርቹኒቲዎች የፖፑሌሽን ኮንሰንትሬሽንን ይወስኑታል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is a major component of population change? ከአማራጮች ውስጥ ካሉት የትኛው ነው ዋነኛ የፖፑሌሽን change ኮምፖነንት በመባል የሚታወቀው ነው የሚለና የኤ አርባናይዜሽን ይለናል። መልስ ነው ምክንያቱም አርባናይዜሽን ሰትልመንትን አፌክት ያደርጋል ግን ዳይሬክትሊ ግን ፖፑሌሽን ቼንጅን አይፈጥርም። ስለዚህ ኤውንም ቢ ደግሞ ኢንዱስትሪያላይዜሽን ይለናል። በተመሳሳይ መልስ ነው ምክንያቱም ኢንዱስትሪያላይዜሽን ኢኮኖሚክ ፕሮሰስ ነው እንጂ ፖፑሌሽን ቼንጅ የሚያመጣ ሜጀር ኮምፖነንት አይደለም። ስለዚህ ቢ ማይሆንም ሲ ደግሞ ፈርቲሊቲ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ፈርቲሊቲ፣ ሞርታሊቲ፣ ሚግሬሽን ናቸው እነዚህ ሶስት የፖፑሌሽን ቼንጅ የሚያመጡ ሜጀር ኮምፖነንቶች የሚባሉ እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which region had the highest crude population density according to the table? ከአማራጮች ውስጥ ካሉት የትኛው ሪጅን ነው ሃይ ክሩድ ፖፑሌሽን ዴንሲቲ ያለው ነው የሚለና የኤ ሴንትራል አፍሪካ ይለናል። ይመልሳል ምክንያቱም ሴንትራል አፍሪካ በጣም ሎወር የሆነ ዴንሲቲ ነው እንደውም ያላት። ስለዚህ ኤውንም የቢ ደግሞ ሳውዘርን አፍሪካ ይለናል። በተመሳሳይ መልስ የሆነ ምክንያቱም ሳውዘርን አፍሪካ ሎስት የሆነ ዴንሲቲ ነው በተመሳሳይ እሷም ያላት። ስለዚህ ቢ አይሆንም። ሲ ደግሞ ዌስተርን አፍሪካ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ዌስተርን አፍሪካ ነው 65% ፐር ኪሎሜትር ስኩዌር ሰፍሮ የሚገኝበት ይሄ ደግሞ the highest ከሚባሉት ውስጥ እንዲመደብ ያደርገዋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የዲሞግራፈር want to calculate population density which information is required? አንድ የዲሞግራፊ አጥኚ ወይም ደግሞ ዲሞግራፈር ፖፑሌሽን ዴንሲቲን ካልኩሌት ማድረግ ቢፈልግ ከአማራጮች ውስጥ ካሉ ኢንፎርሜሽኖች የትኛው ነው የሚያስፈልገው ነው የሚለና የኤ ፖፑሌሽን ኤንድ ላንድ ኤሪያ ዋነኛው ነው። ትክክለኛ መልሳችን የሚሆነው ነው ምክንያቱም ፖፑሌሽን ዴንሲቲ ካልኩሌት የሚደረገው ፖፑሌሽን ሲካፈል ላንድ ኤሪያ አድርገን ስለምንሰራ ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why do many people avoid settling in desert regions? ለምንድነው ብዙ ሰዎች ዴዘርት ሪጅን ላይ ሰትል ማድረግ ማይፈልጉ ነው የሚለና የኤ ሃይ አግሪካልቸራል ፕሮዳክቲቪቲ ይለናል። ይመልሳል ምክንያቱም አግሪካልቸራል ፕሮዳክቲቪቲ እዚህ በጣም ሎው ነው እንደውም። ስለዚህ ኤውንም ቢ ደግሞ ፌቨራብል ክላይሜት ኮንዲሽንስ ይለናል። ይሄን በተመሳሳይ መልስ ነው ምክንያቱም ዴዘርት ክላይሜት ሃራሽ ነው ፌቨራብል አይደለም። ስለዚህ ቢ ማይሆንም። የሲ ደግሞ ስካርሲቲ ኦፍ ዋተር ኤንድ ሃራሽ ክላይሜት ትክክለኛ መልሳችን የሚሆነው ነው ምክንያቱም ዴዘርት ጀነራሊ ሊሚትድ የሆነ የዋተር ሪሶርስ እና ለሊቪንግ ደግሞ አመቺ ያልሆነ ኤሪያ ነው ያለው እና ይሄ ደግሞ ሰዎች ለመኖሪያነት እንዳይመርጡት ያረጉታል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain Africa rapid population growth? የትኛው አማራጭ ስቴትመንት ነው የአፍሪካን ፈጣን ፖፑሌሽን ግሮዝ ኤክስፕሌን የሚያደርግ ነው ይለና የኤ ሃይ ፈርቲሊቲ ሬት ኢን ማኒ ካንትሪስ ትክክለኛ መልሳችን የሚሆነው ነው ምክንያቱም ሃይ የሆነ የፈርቲሊቲ ሬት በአካባቢው ላሉ የፖፑሌሽን ግሮዝ ዋና ኮንትሪቢዩተር ነው
እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which factor is classified as physical factor affecting population distribution? ከአማራጮች ውስጥ ካሉት ፋክተሮች የትኛው ነው ፖፑሌሽን ዲስትሪቢዩሽን አፌክት የሚያደርግ ፊዚካል ፋክተር የሚባለው ነው የሚለና የኤ ኤምፕሎይመንት ኦፖርቹኒቲስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ኤምፕሎይመንት ሂውማን ፋክተር ነው እንጂ ፊዚካል ፋክተር አይደለም። ስለዚህ አይሆንም። የቢ ደግሞ ገቨርንመንት ፖሊሲ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ገቨርንመንት ፖሊሲን በተመሳሳይ ሂውማን ሜድ የሚያደርገው የሂውማን ፋክተር ነው። ስለዚህ ቢም አይሆንም። የሲ ደግሞ ክላይሜት ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ክላይሜት ነው ናቹራል ፋክተር ሆኖ ሰትልመንት ፓተርንን ኢንፍሉዌንስ የሚያደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፍሪካንስ ፖፑሌሽን ኢዝ ግሮዊንግ ፋስተር ዛን ዛት ኦፍ አዘር ኮንቲኔንት ሜንሊ ቢኮዝ ኦፍ የአፍሪካ ፖፑሌሽን ከሌሎች ኮንቲኔንቶች ይልቅ በጣም ፖፑሌሽን እየጨመረበት ያለው ዋነኛ ሪዝን የትኛው ነው የሚለና የኤ ሃይ ፈርቲሊቲ ኤንድ ዲክላይኒንግ ሞርታሊቲ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም እዚህ ኮንቲኔንት ላይ ሃይ የሆነ በርዝ ሬት አለ። ከዚህ በተጨማሪ ደግሞ ዴዝ ሬት ከበርዝ ሬት አንጻር አናሳ ነው እና ይሄ በጣም ፖፑሌሽን ግሮዝ እንዲፈጠር ያደርጋል እና በዚህ መሰረት እንደ ሪዝንነት የሚጠቀሰው ኤ ነው። የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which Africa region has the highest proportion of urban population? የትኛው የአፍሪካ ሪጅን ነው ሃይ ፕሮፖርሽን ኦፍ አርባን ፖፑሌሽን ያለበት ነው የሚለና የኤ ኢስተርን አፍሪካ ይለናል። ይሄ መልስ አይሆንም፣ ምክንያቱም ኢስተርን አፍሪካ ለው የሆነ አርባናይዜሽን ሌቭል ነው ያለው። ስለዚህ አይሆንም። ቢ ደግሞ ዌስተርን አፍሪካ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ዌስተርን አፍሪካ ለስ አርባናይዝድ ነው ከሳውዘርን አፍሪካ አንጻር ታየ ነው ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ ኖርዘርን አፍሪካ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ኖርዘርን አፍሪካ አርባናይዝድ ነው ግን ሃይስት ግን አይደለም። ስለዚህ ሲ አይሆንም። የዲ ደግሞ ሳውዘርን አፍሪካ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሳውዝ አፍሪካ ነው ሃይስት ፐርሰንቴጅ ኦፍ አርባን ፖፑሌሽንን እስከ 62% የሚጠጋ የአርባን ፖፑሌሽንን የያዘ እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which Africa region is least urbanized? ከምርጫ ውስጥ ካሉ የአፍሪካ ሪጅኖች የትኛው አማራጭ ነው ለስ አርባናይዝድ የሆነ ከሌሎች አንጻር ነው የሚለና የኤ ኖርዘርን አፍሪካ ይለናል። ይህ መልስ አይሆንም፣ ምክንያቱም ኖርዘርን አፍሪካ ሞር አርባናይዝድ የሆነ ነው። ስለዚህ አይሆንም። ቢ ደግሞ ዌስተርን አፍሪካ ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ዌስተርን አፍሪካ ሃየር የሆነ አርባን ፐርሰንቴጅ ነው ያለው። የሲ ደግሞ ኢስተርን አፍሪካ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኢስተርን አፍሪካ ነው ከዚህ ከተዘረዘሩት ውስጥ ሎስ ፕሮፖርሽን ኦፍ አርባን ፖፑሌሽን ያለ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የካንትሪ ዌር ሞስት ፒፕል ሊቭ ኢን ኤ ቪሌጅ ኤንድ ኤንጌጅ ኢን ፋርሚንግ ኢዝ ቤስት ዲስክራይብ አዝ አብዛኛው ህዝቦች ሰፈር ላይ ፋርሚንግን ፕራክቲስ እያደረጉ የሚኖርበት ካንትሪ ምን በመባል ይታወቃል ነው የሚለና የኤ አርባናይዝድ ይለናል። ይሄ መልስ አይሆንም፣ ምክንያቱም አርባናይዝድ ካንትሪ ላርጀር የሆኑ አርባን ፖፑሌሽን ነው የሚያካትት እንጂ ቪሌጅ ላይ የሚኖሩ በፋርሚንግ ቢሳተፉ ፒፕሎች ነው ያካትም። ስለዚህ አይሆንም። ቢ ደግሞ ኢንዱስትሪያላይዝድ ይለናል። ይሄ በተመሳሳይ መልስ አይሆንም፣ ምክንያቱም ኢንዱስትሪያላይዜሽን ማኑፋክቸሪንግ አክቲቪቲዎችን ነው የሚያካት እንጂ ፋርሚንግ አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ፕሪዶሚናንትሊ ሩላር ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሩላር ፖፑሌሽን ነው ቪሌጅ ላይ በመኖር አግሪካልቸር ላይ ዲፔንደንት የሚሆን እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which country is identified as one of the most urbanized country in Africa? ምርጫ ውስጥ ካሉ የትኛዋ ካንትሪ ናት አፍሪካ ውስጥ ካሉ ካንትሪዎች the most urbanized በመባል የምትታወቀው ነው የሚለና የኤ ብሩንዲ ይለናል። መልስ አይሆንም፣ ምክንያቱም ብሩንዲ ሊስት አርባናይዝ ከሚባሉ የአፍሪካ ካንትሪዎች ነው እንጂ ሃይስት ከሚባሉት አትመደብም እና በዚህ መሰረት ኤ አይሆንም። ቢ ደግሞ ኢትዮጵያ ይለናል። ኢትዮጵያን በተመሳሳይ ላርጅሊ ሩላር የሆነ ፖፑሌሽን ስለሆነ ያላት እሷን በተመሳሳይ አትመደብም። የሲ ጋቦን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ጋቦን ነው 90% የሚሆነው ፖፑሌሽኗ አርባን ኤሪያ ላይ የሚኖር እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which country is considered the least urbanized according to the text? ከተማራችሁ ትምህርት አንጻር ምርጫ ውስጥ ካሉ ካንትሪ የትኛዋ ናት ሊስት አርባናይዝ በመባል የምትታወቀው ነው የሚለን የኤ ኬንያ ይለናል። ኬንያ አይደለችም፣ ምክንያቱም ኬንያ ሎው ናት ግን ሎውስት ግን አይደለችም። ስለዚህ ኤ አይሆንም። ቢ ደግሞ ኡጋንዳ ይለናል። እሷን በተመሳሳይ መልስ አትሆንም፣ ምክንያቱም ኡጋንዳ ሊስት አርባናይዝ ካንትሪ አይደለችም። ቢ አይሆንም። የሲ ደግሞ ብሩንዲ ይለናል። ትክክለኛ መልሳችን የምትሆነች ናት፣ ምክንያቱም ብሩንዲ ናት ሎውስት ሌቭል ኦፍ አርባናይዜሽን 12% ብቻ የሚሆን ነው አርባናይዜሽን ሬት ያላት እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን what is urbanization? አርባናይዜሽን ማለት ምን ማለት ነው ነው የሚለን የኤ ሙቭመንት ፍሮም ሲቲ ቱ ቪሌጅ ይለናል። ኤ መልስ አይሆንም፣ ምክንያቱም በተቃራኒው ነው። ስለዚህ አይሆንም። ቢ ደግሞ increasing in the proportion of peoples in urban area ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አርባናይዜሽን
ፖፑሌሽን ማለት አርባን ፖፑሌሽን ማሳደግ ማለት ነው በሌላ አገላለጽ። ስለዚህ ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋን ሜጀር ኮዝ ኦፍ ራፒድ አርባን ግሮዝ ኢን አፍሪካ ኢዝ ራፒድ የሆነ የአርባን ግሮዝ አፍሪካ ላይ እንዲፈጠር የሚያደርግ ዋነኛው ኮዝ ምንድነው ነው የሚለን የኤ ሩላር ቱ አርባን ሚግሬሽን ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም አፍሪካ ላይ ላርጅ ነምበር ኦፍ ፒፕል ከሩላር ኤሪያ በመነሳት ወደ ሲቲ ኦፖርቹኒቲ ፍለጋ ሙቭ ያደርጋሉ። ይሄ ደግሞ አርባናይዜሽን በጣም እንዲጨምር ያደርጋል እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ራፒድ አርባናይዜሽን ኦፍን ክሬትስ ቻሌንጅስ ቢኮዝ ራፒድ አርባናይዜሽን ቻሌንጅን ይፈጥራል ስንል በምን ነው የሚፈጥረው ነው የሚለን የኤ ሲቲ ሪኳየር ኢንፍራስትራክቸር ኤንድ ሰርቪስ ፎር ግሮዊንግ ፖፑሌሽን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አርባን ፖፑሌሽን ግሮ ሲያደርግ የሃውሲንግ፣ የትራንስፖርቴሽን፣ የሄልዝ ኬር እና የተለያዩ ሰርቪሶች ዲማንድም አብሮ ይጨምራል። ይሄ ደግሞ ፕሬሸር ያሳድራል እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አኮርዲንግ ቱ ፕሮጀክሽን አፍሪካንስ አርባን ፖፑሌሽን ኢዝ ኤክስፔክትድ ቱ ከፕሮጀክሽን አንጻር የአፍሪካ አርባን ፖፑሌሽን ምን እንዲሆን ነው የሚጠበቅ ነው የሚለና የኤ ሪሜንስ አንቼንጅድ ይለናል። ይሄ መልስ ነው። ምክንያቱም ይሄ የፕሮጀክሽን ትሬንዱ ግሮዝ ነው የሚያሳይ እንጂ አለመቀየርን አይደለም። ስለዚህ ኤ ሆነም ቢ ደግሞ ቢካም ስሞለር ዛን ዘ ሩላር ፖፑሌሽን ይለናል። ይሄም በተመሳሳይ መልስ አይሆንም። ምክንያቱም የዚህ ኦፖዚት ነው እንደውም በተቃራኒ የሚጠበቅ። ስለዚህ ቢ አይሆንም። የሲ ደግሞ ኮንቲኒው ኢንክሪዚንግ ኤንድ ኢቨንቹዋሊ ኤክሲዲንግ ዘ ሩላር ፖፑሌሽን ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም አርባን ፖፑሌሽን ፕሮጀክትድ የሚደረገው ከሆነ ጊዜያት በኋላ ከሩላር ፖፑሌሽን አርባን ፖፑሌሽን በጣም ትልቅ እንደሚሆን ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የገቨርንመንት ዋንት ቱ ሪዲዩስ ኤክሰሲቭ ሚግሬሽን ቱ ሲቲስ ዊች ፖሊሲ ዊል ቢ ሞስት ኢፌክቲቭ። ገቨርንመንት ኤክሰሲቭ የሆነ ወደ ሲቲ የሚደረግን ሚግሬሽን መቀነስ ቢፈልግ ይህን የፈለገውን ነገር ለማሳካት የትኛውን ፖሊሲ ቢጠቀም ተመራጭ ነው የሚለና የኤ ኢምፕሩቪንግ ሩላር ኢምፕሎይመንት ኦፖርቹኒቲስ ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ቤተር ጆብ እና ሰርቪስ ሩላር ኤሪያ ላይ ካለ ለእነዚህ ኦፖርቹኒቲ ፍለጋ ወደ አርባን ኤሪያ ሰዎች አይመጡም። ይሄ ደግሞ አርባናይዜሽንን ይቀርፋል እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን አፍሪካንስ ራፒድ ፖፑሌሽን ግሮዝ ሃዝ ኮንትሪቢዩት ቱ የአፍሪካ ፈጣን የፖፑሌሽን ግሮዝ ምን እንዲፈጠር ነው ያደረገ ነው የሚለና የኤ ኢምፕሩቭድ ሊቪንግ ስታንዳርድ ኤቭሪዌር ይለናል። ይሄ መልስ አይሆንም። ምክንያቱም ራፒድ ግሮዝ ሊቪንግ ስታንዳርድን ኢምፕሩቭ አያደርግም፣ እንደውም በተቃራኒው ኔጌቲቭሊ ነው አፌክት የሚያደርግ። ስለዚህ ኤ ሆነም ቢ ደግሞ ኢንክሪዝ ፕሬሸር ኦን ሶሻል ሰርቪስስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ራፒድ ፖፑሌሽን ግሮዝ የሚጨምር ከሆነ ለኢዱኬሽን፣ ለሄልዝ ኬር፣ ለሃውሲንግ እና ለተለያዩ ሰርቪሶች ዲማንድ አብሮ ይጨምራል። ይሄ ደግሞ ፕሬሸር ያሳድራል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is considered a major social problem associated with rapid population growth። ከምርጫዎች ውስጥ ካሉ ሜጀር ሶሻል ፕሮብለሞች የትኛው ፕሮብለም ነው ከራፒድ ፖፑሌሽን ግሮዝ ጋር የሚያያዘው ነው የሚለና የኤ ኢምፕሩቭድ ኒውትሪሽን ይለናል። ይሄ መልስ አይሆንም። ምክንያቱም ኒውትሪሽን ፕሮቫይድ ለማድረግ ዲፊካልት ነው የሚሆን እንጂ ኢምፕሩቭ አይሆንም። ስለዚህ ኤ ሆንም ቢ ደግሞ ቤተር ሃውሲንግ ኮንዲሽንስ ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ሃውሲንግ ሾርቴጅ እንዲፈጠር ነው እንደው በተቃራኒ የሚያደርግ። ስለዚህ ቢ አይሆንም። የሲ ደግሞ ኢናዲኬት ኤዱኬሽን ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ራፒድ ፖፑሌሽን ግሮዝ ካለ ኤዱኬሽን ፋሲሊቲን ዲስትሪቢዩትድ ማድረግ አዳጋች ይሆናል እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is not one of the three major component of population change። ከአማራጮች ውስጥ ካሉት የትኛው ነው ከሶስት ሜጀር ኮምፖነንት ኦፍ ፖፑሌሽን ቼንጅ ከሚባሉ ኮምፖነንቶች ውስጥ ማይመደበው ነው የሚለና የኤ ፈርቲሊቲ ይለናል። ይሄ መልስ ነው። ምክንያቱም ፈርቲሊቲ ሜጀር ኮምፖነንት ነው። ስለዚህ ኤ ሆንም ቢ ሞርታሊቲ በተመሳሳይ ሜጀር ኮምፖነንት ነው መልስ ይሆንም። ሲ ሚግሬሽን ይሄን በተመሳሳይ ኮምፖነንት ነው። ሲ ማይሆንም ዲ አርባናይዜሽን ይለናል። ማይሆነው ስለሚል ዲ አርባናይዜሽን ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዋይ ካን አንኮንትሮልድ አርባናይዜሽን ኔጌቲቭሊ አፌክት አግሪካልቸራል ፕሮዳክሽን። እንዴት ነው አንኮንትሮልድ የሆነ አርባናይዜሽን አግሪካልቸራል ፕሮዳክሽንን ኔጌቲቭሊ አፌክት የሚያደርገው ነው የሚለና የኤ ኢት ኢንከሬጅ ሞር ፋርሚንግ ይለናል። ይሄ መልስ ይሆናል። ምክንያቱም የዚህ ተቃራኒ ነው እንደው የሚፈጠር። ስለዚህ የሆነ የቢ ደግሞ ኢት ዲፖፑሌትስ ሩላር ኤሪያስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ወደ ሲቲ የሚደረግ ሚግሬሽን ሩላር ሌበር ፎርስ እንዲቀንስ ያደርጋል እና ይሄ ደግሞ ለአግሪካልቸራል ከዚህ ቀደም ይውል የነበረው የሌበር ፎርስ ይቀራል። ይሄም አግሪካልቸር ፕሮዳክቲቪቲ በጣም እንዲቀንስ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የካንትሪ ኤክስፒሪየንስ ሃይ በርዝ ሬት ኤንድ ዲክላይኒንግ ዴዝ ሬት ዋት ኢዝ ሞስት ላይክሊ አውትካም። አንድ ካንትሪ ሃይ የሆነ በርዝ ሬት እና በተቃራኒ ደግሞ ዴዝ ሬቷ በጣም ከቀነሰ ከዛች ካንትሪ ላይ ምን ነው የሚፈጠር ነው የሚለና የኤ ፖፑሌሽን ዲክላይን ይለናል። ይሄ መልስ ነው። ምክንያቱም ፖፑሌሽን ይጨምራል እንጂ አይቀንስም። ስለዚህ ኤ ሆንም ቢ ደግሞ ስቴብል
ፖፑሌሽን ይለናል። ይሄን በተመሳሳይ እንዳልኳችሁ ኢንክሪዝ ነው የሚያደርግ። ቢ ማይሆንም ሲ ደግሞ ራፒድ ፖፑሌሽን ግሮዝ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሞር በርዝ ሬት ከፊዮር ዴዝ ሬት ጋር አብሮ ኮምባይን ሲያደርግ ራፒድ የሆነ ፖፑሌሽን ኢንክሪዝ እንዲፈጠር ነው የሚያደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain the relationship between population and development? የትኛው አማራጭ ስቴትመንት ነው በፖፑሌሽን እና ዲቨሎፕመንት መካከል ያለውን ግንኙነት በደንብ የሚገልጸው ነው የሚለና የኤ population growth has no impact on development ይለናል። ይህ መልስ አይሆንም። ምክንያቱም ፖፑሌሽን ዲቨሎፕመንትን ስትሮንግሊ ነው ኢምፓክት ያለው ወይም ደግሞ አፌክት የሚያደርግ። ስለዚህ አይሆንም። ቢ ደግሞ very rapid population growth can slow development efforts ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ፖፑሌሽን ግሮዝ በጣም ሃይ ሲሆን ሪሶርስ አሎኬት ማድረግ በጣም እሱም ሃይ ይሆናል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following best describe mortality? የትኛው አማራጭ ነው ሞርታሊቲን በደንብ የገለጸው ነው የሚለና የኤ number of births in a population ይለናል። የመልስ አይሆንም። ምክንያቱም ይሄኛው ፈርቲሊቲ ነው እንጂ ሞርታሊቲ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ number of days in a population ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሞርታሊቲ ማለት በፖፑሌሽን ውስጥ የሚፈጠረው የዴዝ መጠን ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is Africa population distribution uneven? ለምንድነው የአፍሪካ ፖፑሌሽን ዲስትሪቢዩሽን uneven የሆነው ወይም ደግሞ ተመጣጣኝ ያልሆነው ነው የሚለና የኤ all regions have equal resource ይለናል። የመልስ አይሆንም። ምክንያቱም ሪሶርስም በተመሳሳይ unevenly ነው ዲስትሪቢዩትድ የሆነ። ስለዚህ ኤ አይሆንም። ቢ ደግሞ physical and human factor differ from place to place ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ክላይሜት፣ ሪሊፍ፣ ዋተር አቬይላቢሊቲ፣ ኢኮኖሚክ ኦፖርቹኒቲ አፍሪካ ላይ unevenly ነው ዲስትሪቢዩትድ የሚያደርጉ እና ይሄ ደግሞ uneven የሆነ ፖፑሌሽን ዲስትሪቢዩሽን እንዲፈጠር የሚያደርጉ ፋክተሮች ዋነኞቹ እነዚህ ናቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which demographic factor directly increase population size? የትኛው የዲሞግራፊክ ፋክተር ነው በቀጥታ ፖፑሌሽን ሳይዝ እንዲጨምር የሚያደርግ ነው የሚለና የኤ ኢሚግሬሽን ይለናል። መልስ አይሆንም። ምክንያቱም ኢሚግሬሽን ፒፕሎችን ሪሙቭ ነው የሚያደርግ እንጂ ኢንክሪዝ እንዲያደርግ አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ሞርታሊቲ ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ዴዝ ፖፑሌሽን ሳይዝ እንዲቀንስ ነው የሚያደርግ። ስለዚህ ቢ አይሆንም። ሲ ደግሞ ፈርቲሊቲ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም በርዝ ነው ፖፑሌሽን ላይ ፒፕሎችን የሚጨምር፣ በዚህ ደግሞ ፖፑሌሽን ሳይዝ እንዲጨምር ያደርጋል እና ትክክለኛ መልሳችን ሲ ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ እስካሁን ቪዲዮ ላይክ ሳታረጉ ስትመለከቱ የነበራችሁ ተመልካቾች ካላችሁ ላይክ እንድታረጉ እንጠይቃለን። እኛ ግን ቀጥታ ይህን ጥያቄ ወደ መስራት እንለፍ። ጥያቄው የሚለና which statement best summarize Africa population situation? የትኛው አማራጭ ነው ስለ አፍሪካ ፖፑሌሽን ሲቹዌሽን በደንብ አድርጎ ሰመራይዝ የሚያደርግ ነው የሚለና የኤ population growth is slow compared to other continents ይለናል። ይህ መልስ አይሆንም። ምክንያቱም አፍሪካ ፖፑሌሽን በጣም በፍጥነት ነው እንደሚያደርግ ከሌሎች ኮንቲኔንቶች አንፃር። ስለዚህ ኤ አይሆንም። ቢ ደግሞ population is evenly distributed across the continent ይለናል። ይህም በተመሳሳይ መልሳችን አይሆንም። ምክንያቱም ፖፑሌሽን unevenly ነው ዲስትሪቢዩትድ የሚያደርግ ቅድም ላይ እንዳልኳችሁ። ስለዚህ ቢ አይሆንም። የሲ ደግሞ ራፒድ ፖፑሌሽን ግሮዝ ኤንድ አርባናይዜሽን ፕሬዘንት ሜጀር ዲቨሎፕመንት ቻሌንጅ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ራፒድ የሆነ ፖፑሌሽን ግሮዝ እና አርባናይዜሽን እዚህ ሀገር ላይ ኢኮኖሚክ እና ሶሻል ቻሌንጆችን ይፈጥራል እና በደንብ ሰመራይዝ የሚያደርገው ይሄኛው አማራጭ ነው እና በዚህ መሰረት የመጨረሻው ጥያቄያችን ትክክለኛ መልስ ይሆናል እና በዚህ መሰረት ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው 30 ጥያቄዎች እነዚህ ይመስላሉ። በቀጣይ ቪዲዮአችን ደግሞ 10ኛ ክፍል ቻፕተር 5 ላይ የተወጣጡ 30 ጥያቄዎችን በዚሁ አቀራረብ በዚህ ቻናላችን ይዘላችሁ የምንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።